የእንቅልፍ ብዛት የተቦጫጨቀ ልብስ ያስለብሳል ይላል ሰሎሞን። ድሃ ያደርግሃል ማለት ነው ብዙ የምትተኛ ከሆነ። እግዚአብሔር አንድ ቀን ጣፊያን ራሱ ስራ እንድታቆም ቢያደርጋት መኖር እንችላለን? በሰውነታችን ያለውን የጨው መጠን ማን ሊያጣራው ይችላል? ፊኛ ስራ ብታቆም መኖር ይቻላል? እስኪ ንገሩ። ሌላ የባሰ ነገር ሰው የሚጸዳዳበት የአካል ክፍል ቢዘጋ መኖር ትችላላችሁ? ለምሳሌ የሆነ ሰው 10 ጊዜ አጨቅጭቀኝ ይላል። እናንተ ግን 3 ጊዜ ብቻ ሊሆን ይችላል ያላችሁት። ለምንድነው 10 ጊዜ የሚለው? 7 ቀን የምንሰራው ስራ ወይ ህይወታችንን ያፈርሳል ወይ ህይወታችንን ይሰራል። እግዚአብሔር በጊዜ ምሕረት ሰጠ፣ በጊዜ ያልተጠቀሙትን ደግሞ አጠፋቸው። ግጥም አድርጎ ለመብላት ልጅ ነኝ የሚላል፣ ለማመንዘር ልጅ ነኝ የሚላል የለም። ትንሹም ትልቁም ይሁዳ ጊዜውን እንደ ድል መጠቀም ሲገባው መተናኮያ ያደረገው። በቃኝ አለ እግዚአብሔር። ቸርነትን ላልተጠቀመበት መዓት ይታዘዝለታል። ያው ሰው ህሊናው ሲንሸዋረር አጥርቶ ማየት ሳይቻለው ሲቀር የከበረው ነገር ዝቅ ብሎ ይታየዋል፣ ዝቅ ያለው ነገር ደግሞ ትልቅ ሆኖ ይታየዋል። ስለዚህ የታነቀውን እያደነቀ ድንቅ የሆነውን ደግሞ እየናቀ ከሱም እየራቀ ይቀጥላል እና ክርስቲያኖች ለሁሉም ነገር ቁመናም እውነትም ምልከታም ሊኖረን ይገባል። አንዱ ልናውቀው ስትኖሩ ሰውነት ለኔ ምንድነው ማለት አለብን። ዓለም ለኔ ምንድናት? ለምሳሌ ለሌሎች ሰዎች ዓለም መጨረሻቸው ናት። ዓለም መጨረሻዬ ነው ብሎ ያሰበ ሰው ሁሉንም ነገር በዚህ ዓለም ኑሬ ልፍጀው የሰማዩን ማናየ ይላል። ዓለም ለኛ መሻገሪያችን ናት ብሎ ያሰበ ሰው ደግሞ ዓለምን ተጠቅሞባት ይሄዳል። ገንዘብ ለኔ ምንድነው ማለት አለብን። ሰው ለኔ ምንድነው? መቼስ ሰው እንስሳ ነው ብሎ ያሰበ ሰው ለሰው ክብር ይኖረዋል ብለን ማሰብ አንችልም። እንደዚህ ያለ ሰው ደግሞ ሰው እንስሳ ነው ብሎ መነሻ ያደረገ ሰው የሰው መወለድም አይደንቀው መሞትም አይደንቀው። ሞተ ሲባልም እንደ ቀላል ነገር ዕቃ እንደተሰበረ ያልፈዋል ማለት ነው እና ነገሮችን የምንወድቅባቸውም የምንሻገርባቸው ምክንያት ለነገሮቹ ካለን አተያይ የሚመነጭ ነው እና ትምህርት የሚያስፈልገው ኦርቶዶክሳዊ እይታ እንዲኖረን ነው፣ የጠራ አይን እንዲኖረን ነው። ዛሬ በዚህ ቦታ እንድንማማር የፈለግኩት ጊዜ ለኦርቶዶክሳውያን ምንድን ነው የሚለው ነው። ለኦርቶዶክሳውያን ለኛ ለክርስቲያኖች ጊዜ ምንድን ነው? ጊዜ እንዴት ነው? እግዚአብሔር በምድር ላይ ከሰጠን በጣም ትልቁ ስጦታ ጊዜ ነው። እግዚአብሔር የሰጠን ማንም ሊሰጠን የማይችለው እግዚአብሔር የሰጠን እድል ጊዜ ነው። እንዲሁ ይገርማችኋል፣ ግን ሰው ይሄንን ትኩረት ሰጥቶት አያውቅም። ሀብት የማይመስሉ ብዙ ነገሮች አሉ የማናስተውላቸው። ለምሳሌ እንዲሁ የገጠሩ ሰውም ይተርታል። ጤና ሀብት አይመስልም ይላል፣ ውሃ ገንዘብ አይመስልም ይላል። የጤና ሀብትነት ለሰው አይረዳውም። ብዙ ጊዜ የውሃ ሀብትነት አይረዳውም። የአየር የኦክሲጅን ሀብትነት አንረዳውም። ኦክሲጅንን ሰዎች የሚያዙበት ቢሆን ኑሮ ለስንት ቀን መቆየት እንደምትችሉ አስባችኋል? ኦክሲጅን በሆኑ ሰዎች እጅ ቢሆን ኑሮ ሁላችን ገለውን አናድርም ብላችሁ ነው? እነዚያ ሰዎች ነገሌ ናቸው እንዳትሉ ወስዳችሁ አታነካኩኝ። እኔ ያልኩኝ በሰዎች እጅ ቢሆን ኖሮ ነው ያልኩት። በሰው እጅ ቢሆን ኖሮ አየር ስንት ቀን ነው የምንሰነብተው? ዛሬን ራሱ ማደር እንችላለን? አንችልም። የውጩን ይቅርና በዚህ ያለውን በህዋ ላይ የተለቀቀውን ኦክሲጅን ይቅርና ያንተን አየር እንዳታስወጣ ብንባልስ? አይቻልም ብንባል እናድራለን? የራሳችን አየር እንዳይወጣ ብንከለከል መኖር እንችላለን? አንችልም። የአካል ክፍሎቻችንን ስጦታነት አስተውለን አናውቅ። እግዚአብሔር የሰጠን ነገር ሰዎች ሊያደርጉልን የማይችሉ እንዲሁ እግዚአብሔር ምን አደረገልኝ እንላለን እንጂ እግዚአብሔር አንድ ቀን ጣፊያን ራሱ ስራ እንድታቆም ቢያደርጋት መኖር እንችላለን? በሰውነታችን ያለውን የጨው መጠን ማን ሊያጣራው ይችላል? ስለዚህ እንሞታለን ማለት ነው። ፊኛ ስራ ብታቆም መኖር ይቻላል? እስኪ ንገሩ። ሌላ የባሰ ነገር ሰው የሚጸዳዳበት የአካል ክፍል ቢዘጋ መኖር ትችላላችሁ? ይቻላል? አይቻልም። እግዚአብሔር የሰጠን የአካል ስጦታ ማንኛውም ሰው የከበረ ሰው እንኳን ከብሮ የሚውለው እኮ መጸዳዳት ስለቻለ የከበረ ሰው እንኳን ቢሆን እና እግዚአብሔር እንዴት አድርጎ ስጦታ እንደሰጠን ማስተዋል አለበት። ደስ እንዲላችሁ ከፈለጓችሁ እጃችሁ ላይ ያለውን እግዚአብሔር የሰጣችሁን ጸጋ ማስተዋል።
የሌለንን እየቆጠርን ከምናዝን ያለንን እያየን መደሰት ነው። ደስታ ከውጭ አይመጣም፣ ከህሊናችን ነው የሚመጣው። አንዱ የምናባክነው በጣም እያባከን ነው ያልነው ነገር አካላችን፣ አይምሯችን። እሱም በሌላ ጊዜ ትማሩታላችሁ። እንዴት አድርገን እግዚአብሔር የሰጠንን አካል እያባከን ነው እንደሆነ ትማሩታላችሁ። እኔ ግን ዛሬ መናገር የፈለግኩት ስለ ጊዜ ነው። እግዚአብሔር ጊዜ ሰጥቶናል። ጊዜ በእግዚአብሔር ዘንድ ምንድን ነው? ጊዜ ፍጡር ነው፣ እንደምታውቁት መለኪያ ነው። እግዚአብሔር ያለ ጊዜ ነው የኖረው። ዘመን ሳይፈጠር እግዚአብሔር ነበረ። ጊዜ ፍጡር ነው። በቤተ ክርስቲያን አስተምሮ የመጀመሪያ ሰዓት ትባላለች። ቁጥር የተጀመረው መጋቢት 29 ቀን ነው። መጋቢት 29ና መጋቢት 30 ሚያዝያ 1 በሊቃውንት አነጋገር ዕለተ ጠቢባን ይባላሉ። ጠቢባን ሥላሴ አንድ ሳይሉ 29 ብለው ስለጀመሩ ነው። እንዲህ ያለው ነገር ለማያምን ሰው አይረዳም። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 2 ላይ ሲናገር መንፈሳዊ ነገር ለስጋዊ ሰው ሞኝነት ይመስለዋል ይላል። በስጋዊ ዓይን አይመረመርምና ለብእሲሰ መንፈሳዊ ሁሉ ይተሐሰሶ፣ መንፈሳዊ ሰው ግን ሁሉን ይመረምራል። ወሎቱስ አልቦ ዘይተሐሰሶ፣ እርሱም ግን የሚመረምረው የለም ይላል። እና ስጋዊ ነገር ያለው ሰው አንድ ሳይባል 29 የማይመስል ነገር ነው ይላል። ሃይማኖት ምን ጊዜም ለስጋ የማይመስል ነገር ነው። የምናወጋው የመንፈስ ነገር ስለሆነ የመንፈስ ነገር በስጋ ነገር ሊለካ አይቻልም። መቼስ አሁን ነፋስን በሜትር አንለካውም። ለሁሉም ነገር መለኪያ አለው። ውሃን በኪሎ ሜትር አንለካውም። የራሱ መለኪያ አለው። ለራሱ ነገር ለሁሉም ነገር መለኪያ አለው። ከፍታም መለኪያ አለው፣ ዝቅታም መለኪያ አለው፣ ረቂቅ ነገር መለኪያ አለው፣ ፈሳሽ ነገር መለኪያ አለው፣ ጠጣርም መለኪያ አለው። እንዲሁ መንፈሳዊ ነገርም የራሱ መለኪያ አለው። ውሃውን በሜትር ጤፉን ደግሞ በሊትር መቼስ ልለካው አይባልም። መለኪያ አለው። የነፍስም ነገር የራሱ መለኪያ የራሱ ዩኒት ስታንዳርድ አለው። የነፍስን ነገር የምንረዳው እግዚአብሔርን በመፍራት ነው። እግዚአብሔር ጊዜን ሳይፈጥር ነበረ፣ ጊዜን ፈጠረ። የመጀመሪያዋ ሰዓት መጋቢት 29 ቀን ፈጠረ። ጊዜ በጊዜ ምን እንደተደረገ አስተውሉ። በጊዜ ከተደረጉ ነገሮች አንዱ እግዚአብሔር በጊዜ ይሄንን ዓለም ፈጥሮታል። ይሄንን ዓለም ፈጠረ። 7 ዕለታትን ፈጠረና አቆመ። 7 ዕለታት በዕብራውያን አነጋገር 7 ቁጥር ፍጹም ቁጥር ተደርጎ ይነገራል። መጽሐፍ ቅዱስ ሲተረጎም ማወቅ ካለብን ነገሮች አንዱ የመጽሐፍ ቅዱስን መነሻ ባህል ነው ማወቅ የሚገባል። የመጽሐፍ ቅዱስን መነሻ ባህል ስናውቅ መጽሐፍ ቅዱስን መረዳት እንችላለን። ስለዚህ በዕብራውያን ወይም በእስራኤል ባህል 7 ቁጥር እንደ ፍጹም ቁጥር ይቆጠራል። በኢትዮጵያ ለምሳሌ 10 ቁጥር እንደ ፍጹም ቁጥር ይቆጠራል አይደል? አታውቁም? ለምሳሌ የሆነ ሰው 10 ጊዜ አጨቅጭቀኝ ይላል። እናንተ ግን 3 ጊዜ ብቻ ሊሆን ይችላል ያላችሁት። ለምንድን ነው 10 ጊዜ የሚለው? ጭራሽ ማለት ነው፣ ፍጹም ማለት ነው። ምን 30 ጊዜ ጨቀጭቀኝ ያላያ ይላል። እስመ ሁልቆ ሳብ በሀበ ዕብራውያን ፍጹም ውእቱ፣ በዕብራውያን በእስራኤል 7 ቁጥር ፍጹም ነው ይላል እግዚአብሔር። ስለዚህ ምን አደረገ? 7 ዕለታት ብቻ ፈጠረ። ለምንድን ነው እግዚአብሔር 7 ዕለት ብቻ የፈጠረው ስትሉ 7ቱ ቀኖች ፍጹም ናቸው ለማለት ነው። 7 ብቻ። ለምን 8 ቀን አይፈጥርም እግዚአብሔር? ወይስ ዝቅ ብሎ 6 ቀን ቢያደርገው ምን አለ? የዓመቱን መለኪያ 7 ቀን ያደርገው ለምን ይመስላችኋል? 7ቱም ዕለታት ፍጹም ናቸው ይላል። እንዲያውም ልንገራችሁ፣ የዚህ ዓለም ዋና ምሰሶዎች 7 ዕለታት ናቸው። በመጽሐፈ ምሳሌ ምዕራፍ 9 ከቁጥር 1 ጀምሮ እንዲህ ይላል፣ ጥበብ ሐነጸት ቤተ ወአቀመት ላቲ 7 አዕማደ። ጥበብ ቤቷን ሰራች 7 ምሰሶዎችንም አቆመች ይላል። ጥበብ ቤቷን ሰራች። ጥበብ የተባለ እግዚአብሔር ወልድ ነው። መንፈሳዊ ትርጉም አለው። የዛሬው ዓላማችን ግን እሱ አይደለም። ጥበብ ወልድ ይችን ዓለም ፈጠረች። 7 ምሰሶ አቆመች ማለት 7 ዕለታትን ፈጠረች ማለት ነው። 7ቱ ዕለታት ለምንድን ነው ምሰሶ የተባሉ ሲባል ምሰሶ ቤቱን እንደሚያጸናው በዚህ ዓለም የሚኖር ነገር ሁሉ ጸንቶ የሚኖረው በ7ቱ ዕለታት በሚሰራ ስራ ነው ማለት ነው።
ምሰሶው ሲፈርስ ወይም ምሰሶው ቢነቀል ቤቱ እንደሚናድ ሁሉ የሰው ልጅ ሕይወቱ የሚናደው ወይም የሚፈርሰው በሰባቱ ቀናት በሚሰራቸው ስራዎች ናቸው። 7 ቀን የምንሰራው ስራ ወይ ሕይወታችንን ያፈርሳል ወይ ሕይወታችንን ይሰራል። ምሰሶዎቹ በትክክል የቆሙለት ቤት እንደማይፈርሰው 7ቱን ዕለታት እንዴት መጠቀም እንደሚችል የሚያውቅ ሰው የጸና ቤት ይኖረዋል። የልብ ቤት፣ የአይምሮ ቤት፣ የሥጋ ቤት፣ የነፍስ ቤት ይኖረዋል ማለት ነው። ስለዚህ ዕለታትን ከመጠቀም ነው። እንኳን እኛ እግዚአብሔር ራሱ ቀን ተጠቅሞ ነው ስራ የሰራ። ቀንን የማይጠቀም ሰው ምንም ማድረግ አይችልም። እግዚአብሔር 6 ቀን ነው ይህን ዓለም የፈጠረው። አይገርማችሁ? በ6 ቀን ዓለምን ፈጠረ። ምን ማለቱ ይመስላችኋል? ኋላ ያን 6 ቀን ደግሞ ለእኛ ሰጠን። የሰጠኋችሁ 6 ቀን እኔ ዓለምን የፈጠርኩበት ነው። እናንተ የምትቀልዱበት እሁድ 4 ባህሪያት የተፈጠሩበት ነው። መሬት፣ ውሃ፣ ነፋስ፣ እሳት፣ 4ቱ ባህሪያት፣ 7 መላእክት፣ 7 ሰማያት፣ መላእክት፣ ብርሃን፣ 8 ፍጥረታትን ያከናወንኩበት ቀን ነው። እናንተ የምትቀልዱበት ሰኞ ይሄን የምታዩትን ጠፈር የዘረጋውበት ቀን ነው። እናንተ የምትቀልዱበት ማክሰኞ በምድር ላይ ያሉ እጽዋትን ሁሉ የፈጠርኩበት ቀን ነው። እናንተ እንደዋዛ የምትገፉት ረቡዕ በዚህ ዓለም የሚያሸበርቁ ፀሐይ፣ ጨረቃ፣ ከዋክብትን ያበራሁበት ቀን ነው። እናንተ በስንፍና የምትሸኙት ሐሙስ በባህር ውስጥ ያሉ አዞ፣ ጉማሬ፣ ሌሎችንም አሳ አንበሪዎችን በክንፍ የሚበሩትን በእግራቸው የሚሽከረከሩትን በክንፋቸው የሚበሩትን ሁሉ ያስገኘውበት ቀን ነው። እናንተ በዋዛ በፈዛዛ የምታሳልፉት ዓርብ በአርአያዬ በአምሳሌ ሰውን የፈጠርኩበት ቀን ነው ማለቱ ነበረ። ሰኞ፣ ማክሰኞ፣ ረቡዕ እንደዋዛ ሲያልፉ እነዚህ ትዝ ብሏቸው ያውቃል? እነዚህ ሁሉ ዓለማት 20 ዓለም ነው ያለው። አሁን እኛ ከ20 ዓለማት የምንኖረው በአንዷ በዳረጎቷ በጫፏ በዚች ምድር ነው። እግዚአብሔር የፈጠረው 20 ዓለም ነው። ከ20ኛው በዚች ዓለም የምናየው ነገር ሁሉ እንኳን ተመርምሮ አይዘለቅም። ሕሊና ራሱ ይደክማል ቢያስብ። እንኳንስ ሌላውን ያንን ሰው ተፈጥሮ እንኳን ብታዩት ሊገባና አይችልም። እንደዚህ ያሉ ድንቅ ነገሮች የተደረጉት በ6 ቀን። የጊዜን ጥቅም አያችሁት? በ7ኛው ቀን እግዚአብሔር አረፈ። ምን ማለት ይመስላችኋል? እግዚአብሔር 6 ቀን ሰራና አረፈ። ስራችሁ ብዙ ይሁን እረፍታችሁ ጥቂት ይሁን ማለቱ ነበር። በቁሙ ነው። ወርቅ አለው፣ መንፈሳዊ ትርጉም አለው። ስራችሁ ብዙ ይሁን እረፍታችሁ ግን ጥቂት ይሁን። ይኸውላችሁ በዚህ ዓለም ላይ ብዙ ሰዎች የሚቸገሩበት ምክንያት ደስታን ፍለጋ ነው። ደስታ ደግሞ ከመስራት የሚመጣ ነው እንጂ ከማረፍ የሚመጣ አይደለም። ሐዘን ከየት ይወለዳል ካላችሁኝ ከረፍት ብዛት ነው። የኃጢአት ምንጮች የሚባሉት መብል፣ መጠጥ፣ የረፍት ብዛት፣ እንቅልፍ ናቸው። ስለዚህ እረፍት የሚያበዙ ሰዎች ምንጊዜም ሕይወታቸው ሐዘንተኛ ነው። የእንቅልፍ ብዛት የተቦጫጨቀ ልብስ ያስለብሳል ይላል ሰሎሞን። ድሃ ያደርግሃል ማለት ነው ብዙ የምትተኛ ከሆነ። የእንቅልፍ ብዛት መጽሐፍ ቅዱስ ነው ያለው፣ የተቦጫጨቀ ልብስ ያስለብሳል። ጊዜን ባለመጠቀማችን ምክንያት አይ ጊዜ የሰጣቸው እና ያገሌ ሀብታሙ ነው ምናምን ቢባል የድንቁርና ጉዳይ። በጊዜ ያለመጠቀማችን እንዴት እንደሚጎዳን ተመልከቱ እስቲ። ርዕሳችን ምንድን ነው እስቲ በሉ? ምን አላችሁኝ? ጊዜ ለምን? እግዚአብሔር በጊዜ ዓለምን ምን አደረገበት አልኳችሁ? ፈጠረ። ዓለምን አጸናበት። ጊዜ ምሰሶ ነው። ጊዜ መፍጠሪያ ነው። የሌለን ነገር ማምጫ ነው። ጊዜውን የሚጠቀም ሰው የሌለ ነገር ያመጣል። እግዚአብሔር በጊዜ የሌለን ነገር አመጣ። ሰማይ አልነበረ፣ ምድር አልነበረ። የሌለንን ነገር ማምጣት ከፈለጋችሁ ጊዜያችሁን ተጠቀሙ። ጊዜ ላይ የሚቀልድ ሰው ምኞቱን ታቅፎ ይሞታል እንጂ ምንም አያመጣም። ጊዜ ነው የሌለውን ያመጣ። እግዚአብሔር በጊዜ ለክቶ የምሕረት ቀጠሮ ሰጠ። በኖህ ዘመን 120 ዓመት ሰጠው አለ። 100ውን ቀለዱ፣ በ20 አጠፋቸው። 20ውን ትቶ አጠፋቸው። በኖህ ዘመን የነበሩ ሰዎችን 120 ሰጣቸው። 20ው ሲቀር ንስሐ እንገባለን ሲሉ 100 ሳያልቅ ጨረሳቸው። ጊዜን ካልተጠቀምክበት ብሰጥህም አትጠቀምበት ብሎ ወሰዳቸው። ዛሬ ለምን ይመስላችኋል የምንቀሰፈው? እግዚአብሔር ጊዜ ሰጠ፣ አልተጠቀምንበትም። ስለዚህ እየቀነሰ ይወስድናል ማለት ነው። በሰጠን ጊዜ ካልተጠቀም ከእድሜያችን ቀንሶ ያነሳናል። የማያፈራለትን ዛፍ በጓሮው የሚንከባከብ ገበሬ ጅል ማን አለ? የባስ በጠፈጠፉ እየተንጠፈጠፈ
ሌሎችን አዝመራዎች እንዲያጠፋቸው ነው? ይልቁን በጊዜ መቁረጥ ነው። ስለዚህ እግዚአብሔር ይቆርጣል። የማያፈራውን ፍሬ የማያፈራውን ዛፍ ከሱ ይቆርጡታል ብሎ ነግሮናል። ወይወዲይዎ ውስተ እሳተ ገሃነም በእሳት ያቃጥሉታል። ምን? ፍሬ የማያፈራውን ቅርንጫፍ። አነ ውእቱ ሐረገ ወይን ዘጽድቅ ወአንትሙ አይጹቂሁ ንበሩ በየ ወአነ ብክሙ። እኔ የወይን ሐረግ ነኝ፣ እናንተ ደግሞ ቅርንጫፎች ናችሁ። በእኔ ኑሩ፣ እኔም በእናንተ እኖራለሁ። ፍሬ አፍሩ፣ ካላፈራችሁ ትቆርጣላችሁ አለ። እግዚአብሔር በጊዜ ምሕረት ሰጠ፣ በጊዜ ያልተጠቀሙትን ደግሞ አጠፋቸው። እግዚአብሔር ለመወለድ 5500 ዘመን ቀጠረ። 5500 ዘመን ሲፈጸም ተወለደበት። ዋመ በጽሐ ጊዜሁ ፈኖ እግዚአብሔር ወልዶ ዋሂደ ወተወልደ እምብእሲት። የዘመን ፍጻሜ በደረሰ ጊዜ እግዚአብሔር ተቀዳሚ ተከታይ የሌለ ልጁን ውለት ተወለድ ሙት ተሰቀል ብሎ ለኩነተ ሥጋ ወደዚህ ዓለም ላከው። ንዕድ ክብርት ከምትሆን ከመቤታችንም ተወለደ ይላል። ጊዜው በደረሰ ጊዜ በጊዜ ምስጢሩን ገለጠ። በደብረ ታቦር እንኳን ብርሃን ከገለጠላቸው በኋላ እንዳትናገሩ እስካመ ይትፌጸም በጊዜው፣ ጊዜው እስኪደርስ ድረስ በትንሣኤ ልቡናችሁ ቀንቶላችሁ ምስጢር ተከናውኖላችሁ በሀብተ መንፈስ ቅዱስ ተሰርታችሁ እስክትናገሩት ድረስ ቆዩ አላቸው። በጊዜ የሚነገር አለ፣ በጊዜ የማይነገር አለ። ወቤ ብዙ ነገር ዛነ ነግረክሙ፣ የምነግራችሁ ብዙ ነገር ነበረኝ። ወባይቱ ኢትክሉ ይእዜ ጸዊሮቶ፣ ነገር ግን ዛሬ ልትሸከሙት አትችሉም፣ በጊዜው ነግራችኋለሁ አለ። በጊዜ የሚነገር አለ። በነገራችሁ ላይ ጥበበኛ ሰው ማለት የት መናገር እንዳለበት የሚያውቅ፣ መቼ መናገር እንዳለበት የሚያውቅ፣ በማይናገርበት ጊዜ ዝም የሚል፣ በሚናገርበት ጊዜ ደግሞ ዝም የማይል፣ ጊዜ ቦታ አይቶ የሚናገር ሰው ነው ጠቢብ የሚባለው። ሁሉም በጊዜው የሚናገር። ጌታችን ኢየሱስ ክርስቶስ በጊዜው ተሰቀለ፣ በጊዜው ተያዘ፣ በጊዜው ሞተ፣ በጊዜው ተነሳ፣ በጊዜው አረገ፣ በጊዜው ሀብተ መንፈስ ቅዱስን ላከላቸው 10 ቀን ጠብቆ። ያለ ጊዜ ጸጋም አይሰጥም። እንዲያው ልጁን እንደው ልጅ የሌላቸውን እናት አባት 9 ወር ከ9 ወር አስቀድሞ እንደው በ3 ወሩ ከብት ጠባቂ ስለሌለም ልጁ ቶሎ እንዲደርስ ይወለድ ቢሉ ይወለድ አይወለድም። በጊዜው ነው የሚወለደው። ለመውለድም ጊዜ አለ። ጸጋም በጊዜው ነው የሚሰጠው። ጥያቄም በጊዜው ነው የሚመለሰው። ጊዜ አለው። አሁን ፈልጌያለሁ ቢባል አይሆንም፣ በጊዜው ይሆናል። መቆየት ያለብንን መቆየት። እግዚአብሔር በጊዜው ሁሉን ሰራ። እንግዲህ ደግሞ በጊዜው ይመጣል። ያ ጊዜ መቼ እንደሆነ ደግሞ አታውቁም ብሎናል። ተግሁ እንከ እስመ የተአምሩ ጊዜ ይመጽእ እግዚእክሙ፣ ጌታቸው የሚመጣበትን ጊዜ አታውቁምና ተግታችሁ ጠብቁ። ሶበሰ አይመረ ባለቤት ጊዜ ይመጽእ ሰራቂ እምተጋ ዋህለው፣ ባለቤት ሌባ የሚመጣበትን ጊዜ ቢያውቅ ኑሮ በዚያች ሰዓት ይተጋ ነበር። ግን ሌባው መቼ እንደሚመጣ ስለማያውቅ ሌሊቱን ሙሉ መትጋት አለበት። እናንተም ጌታችሁ የሚመጣበትን ሰዓት ብታውቁት በዚያች ሰዓት ብቻ ትተጉ ነበር። ግን ጌታችሁ በ10 ዓመታችሁ ይምጣ፣ በ20 ዓመታችሁ፣ በ30 ዓመታችሁ ይምጣ፣ በ50 ዓመታችሁ፣ ስትጀምሩ ይምጣ፣ ስትጨርሱ አታውቁትም። ስታገቡ ይምጣ፣ ስትሸመግሉ ይምጣ፣ ሳታገቡ ይምጣ፣ ስታገቡ ይምጣ፣ አታውቁትም። በድህነታችሁ ጊዜ ይምጣ፣ በሀብታችሁ ጊዜ ይምጣ፣ ስትሾሙ ይምጣ፣ ስትሻሩ ይምጣ፣ የምታውቁት ነገር የለም። በሰጣችሁ ጊዜ ተዘጋጅታችሁ ኑሩ ብሎ ሰጥቶናል። ጊዜ እንዲህ ያለ ሀብት ነው። የእግዚአብሔር ቤተሰቦች በጊዜ እንጠቀምበት። ጊዜን አባቶቻችን ብዙ ሰጥተውበታል። ቅዱስ ቂርቆስ ያን ሁሉ ሰማዕትነት ሲፈጽም የስንት ዓመት ልጅ ነበር? የ3 ዓመት ልጅ ነው። ድንግል ማርያም የአምላክ እናት ስትሆን የስንት ዓመት ልጅ ነበረች? የ15 ዓመት ልጅ ነበረች። እንግዲህ እዚህ ውስጥ 50ም አለ 60ም አለ። እንደገና ደግሞ ወጣት ነኝ እያላችሁ የምትቀልዱ ሁሉ ገና ልጅ አይደለው እንዴ የምትሉ ለተንኮል ሲሆን ልጅ ነኝ አትሉ። ቁራው ሲሏችሁ ልጅ ነኝ ትላላችሁ። ኃጢአት ሲሆን ልጅ ነኝ አትሉ ትላላችሁ። አረ ይሄ ልጅ ነኝ ገና ቆይ ይሄን አትስጡኝ ትላላችሁ አትሉ። ግጥም አድርጎ ለመብላት ልጅ ነኝ የሚላል አለ እንዴ? አይጣላ ድረስ አይደል? አሁን ማለት ተገኝቶ ነው። እንዲሁም ትንንሹ ነው ብዙ የሚበላ። ለማመንዘር ልጅ ነኝ የሚላል የለም። ትንሹም ትልቁም ለጽድቅ ሲሆን ልጅ ነኝ አትበል ብሏል። ሕፃን ነኝ ኢትበል እስመ ንዑስ አነ፣ እኔ ልጅ ነኝ አትበል ብሏል።
ትንቢተ ኤርምያስ ምዕራፍ 1 ቁጥር 8 ላይ ለበጎ ነገር ልጅ ነኝ አትበል። ስለዚህ የእግዚአብሔር ቤተሰቦች ቅዱስ ጊዮርጊስ 4 ጊዜ ሞቶ ሲነሳ ያ ሁሉ ሰማዕትነት ሲፈጽም ጠቅላላ ዕድሜው 27 ዓመት ነው። በጊዜ አባቶቻችን ተጠቀሙበት። በቀኝ የተሰቀለው ወንበዴ መንግሥተ ሰማያትን የወረሳት በ3 ሰዓት ዝግጅት ነው። ለተጠቀመበት ሰው 3 ሰዓት መንግሥተ ሰማያትን ያስገኛል። አብሮ የቆመው ሰው ደግሞ በዚያው ሲኦልን አግኝቷል እድሜ ዘመኑ። አንድ ቀን የሰማ ሰው ዘኬዎስ ተመልሶ ጊዜውን ተጠቅሞ መንግሥተ ሰማያት ገብቷል። 3 ዓመት አብሮ የቆየው ይሁዳ ጊዜውን መቀለጃ ስላደረገው ከክርስቶስ መንግሥት ውጭ ሆኗል። በጊዜ የሚቀልል ሰው ይሁዳ ጊዜውን እንደ ድል መጠቀም ሲገባው መተናኮያ ያደረገው ምን አደረገ መሰላችሁ? ክርስቶስን እኔ እሸጠዋለሁ አለ። እሸጥና እሱ እንደለመደ በታምራቱ ያመልጣል። ከዚያ በኋላ ደግሞ እኔ መመልሼ ገንዘቤን በልቼ መምህር የብዬ ከሱ ጋር ታርቄ እቀጥላለሁ አለ። ጊዜው ግን መሽቶ ነበር። ክርስቶስ ተያዘ። ደርሷላ። ሲሰርቅ የነበረበት ጊዜ አለቀ። በቃ አለ። እግዚአብሔር መቅረዚቱን አጠፋት። ከዚያስ ምን አደረገ ደግሞ? ጌታ ከማረጉ በፊት ከመሞቱ በፊት እኔ ተቀድሜ ሙቼ ሲኦል ቆየዋለሁ፣ ነፍሳትን ሲያወጣ ያወጣኛል አለ። አይ ይሁዳ አልፏል። እሱ ምን አደረገ ጌታ? የለም ይሁዳ ዛሬም አትሞትም ብሎ ግንባሩ ተፈጥፍጦ ቆይ፣ ሆዱ ተዘርግፎ ቆየ። ከዛ ምን አደረገ ጌታ? ሲያረግ አንተ ያሰቀልከው ሰው እኮ አረገ አሉት። እኔን ሳያወጣኝ ብሎ ደንግጦ እወጣለሁ ሲል ከመቃኑ ላይ ከደጃፍ ወይም ከበሩ ላይ ግንባሩ ተፈጥፍጦ ሞተ ይላል። ምን አድርጎ ስትሉኝ፣ በጊዜ ቀልዶ የእግዚአብሔር የምሕረት ጊዜው አብቅቶ በቃይ ብሎ እግዚአብሔር ታገሰው። 3 ዓመት ቻለው። አብሮት እየዋለ ሙዳየ ምጽዋቱን እየሰረቀ ማይምረ ኅቡዓት ክርስቶስ አብሮት እያለ እየሰረቀ የሚያውቀውን ጌታ እንዳላዋቂ መጥቶ አብሮት በሐከረቢ መምህር ደህና ዋልክ እያለ የልቡን በልቡ እያደረገ 3 ዓመት ቻለው። በቃኝ አለ እግዚአብሔር። ቸርነትን ላልተጠቀመበት መዓት ይታዘዝለታል። እግዚአብሔር ጊዜ የሚሰጠው ለቸርነት ነው። የተአምርኑ ከመሳይሉ ለእግዚአብሔር ኪያከ ያገርህ በንስሐ ንስሐ እንዲመራህ አታውቅምን ይላል ቅዱስ ጳውሎስ ሮሜ ምዕራፍ 2 ላይ ሲናገር። የእግዚአብሔር ቸርነት እኮ የምሕረት ዕድል ነው፣ መጥፊያ አልነበረም። ሲራክም የተወስክ ኃጢአተ በዲበ ኃጢአት እንዘ ትብል መሐሪ ውእቱ እግዚአብሔር። እግዚአብሔር ይቅር ባይ ነው፣ እግዚአብሔር ቸር ነው፣ እግዚአብሔር መሐሪ ነው እያልክ በኃጢአት ላይ ኃጢአትን አትጨምር ይላል እና ጊዜ ብዙ ነገር ተሰርቶበታል።